ያፌት ናታንን ሊያሳግተው ነው። ቢንያም ከፂ ፍቅር ይዞታል። ሰላም ሰላም፣ ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም አዲስ ቤተሰብ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮች ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ያፌት እስር ቤት ሄዶ ነበረ ቤዚን ለመጠየቅ ማለት ነው። እና ያፌት ለቤዛ እና ኤፉን እንደሚያገባት ነገራት። ድል ባለ ሰርግ ሊያገባት እንደሆነ እንዲሁም አንቀባሮ ሊያኖራት እንደሆነ ይነግራታል። እረ እባክህ ልታገባት አንተ ከኤፉ ከአንድ ተጥላ ከተገኘ ሰው ፍቅር ይዞህ ትለዋለች ማለት ነው። አዎ ምን ነው ሁሉ ሰው እንዳንቺ ይመስልሻል እንዴ ይላታል ማለት ነው። እረ አንተ እኮ ከመጪ ውጭ ምንም ነገር አታውቅም ትለዋለች ማለት ነው። አይ ሁሉ ሰው እንዳንቺ አይደለም፣ እንደውም ታውቂያለሽ በጣም ነው የማፈቅራት ኤፉን ይላታል ማለት ነው። ቆይ ለምንድን ነው ይቺ ልጅ ምንድን ነው ያለባት? ምንድን ነው ያለው? ሁሉም ሰው ለምንድን ነው የሚወዳት? እሷ ከኔ የበለጠች ቆንጆ ነች እንዴ በማለት ትነግረዋለች ማለት ነው። አንቺ እሷ ጋር ለመድረስ ምንም ነገር የለሽም። እሷ እኮ ስትቆጣ፣ ስትስቅ፣ ስታለቅስ ሁሉ ነገር ያምርባታል። አንቺ ምኗም አትደርሽም ይላታል ማለት ነው። እና እንደዚህ እያለ ይነግራታል። እየነገራት እያለ እንደውም ኤፉን ለማስገደል እንኳን አይደለም አንድ ነገር ብታስቢ እኔ ነኝ የምገልሽ ትላታለች። አይ እኔ ማስገደል አይጠበቅብኝም፣ አንተ በራስህ ሲጥ አድርገህ ትገላታለህ ትለዋለች ማለት ነው። እኔ እንኳን ልገላት አይደለም ለደቂቃ እንኳን እንድትከፋ አልፈልግም በማለት ይመልስላታል ማለት ነው። አይ አታስብ፣ ራስህን የምትገላት ምክንያቱም አንተ አገባሻለሁ ስትል እሷ ደግሞ አልፈልግም ስትል በዛ መካከል በራስህ በእጅ ሲጥ አድርገህ ነው የምትገላት እያለ ትመልስለታለች። እና እንደዚህ እያለችው ፂ ተኝታ ለምንድነው ብቸኝነት የሚሰማኝ? ለምንድነው በዙሪያ ሰው እያለ ባዶነት የሚሰማኝ? እያለች የሆነ በጣም ከፍቷት ትገኛለች ማለት ነው። እንደዚህ እያለች እያለ ገኒ ትመጣለች። ፂ ይኬዳ ነው ኤፉ ይኬዳ ነው ትላታለች ማለት ነው። ፂ ይኬዳ ነው ኤፉ ስትላት ከዛ ምንድነው ገኒ ትላለች። ኤፉ ይኬዳ ነው ታይሳሎልም ስወርድ ይለችም ይኬዳ ነው ትላታለች ማለት ነው። ግን ይህ ለምንድን ነው? እኔ በጣም ብቸኝነት እየተሰማኝ ነው፣ ባዶነትም እየተሰማኝ ነው ትላታለች ማለት ነው። እንደውም በጭንቅላቴ በጣም መጥፎ ነገር ይመጡብኝና ከዛ ጫፍ ላይ ደርሼ ደግሞ እመለሳለሁ ትላታለች ማለት ነው። እና እንደዚህ እያለቻት እያለ ገኒ በዚህ ጊዜ ነይ ተኝ እስኪ ነይ እዚህ ተኝ ብላ ታስተኛታለች ማለት ነው። ጽይ ታውቂያለሽ በጭንቅላትሽ መጥፎ ነገር ሲመጣ በዙሪያሽ ብዙ ሰዎች እንዳሉ ብዙ ሰዎች እንደሚወድሽ ማሰብ አለብሽ። ወንድምሽ ቢንያም፣ እኔ፣ ኤፎ እንዲሁም ዳግም ሁላችንም እንደምንወድሽ ማሰብ አለብሽ ትላለች። አይ እኔ በጣም መጥፎ ልጅ ነኝ ትላለች ማለት ነው። በዚህ ጊዜ እኔ በጣም መጥፎ ልጅ ነኝ አውቃችሁ ነው እንደዚህ የምትሉኝ እንጂ እኔ በጣም መጥፎ ነኝ ትላለች። አይ በፊቷ አዎ ነበርሽ፣ ግን አሁን የተቀየርሽ ብታቂ ያችን ፂም ብታስታውሽ ኖሮ በምን ምክንያት እንደምንወድሽ ትረጅ ነበር በማለት ገኒ ትመልስላታለች ማለት ነው። እንደዚህ እያለቻት እያለ ሉሊት ትመጣለች። ሉሊት በዚህ ጊዜ ለምንድን ነው እናንተ እዚህ ተቀምጣችኋል? ለእኔ ቁርስ እንኳን ምግብ የሚሰጠኝ ሰው የለም፣ እናንተ እዚህ ተቀምጣችኋል ትላለች። አትጩሂብን፣ እዛ አትጩሂብን ትላታለች ማለት ነው። እንደዚህ እያለቻት እያለ እንደዚህ ነው እንደ ተናንቀናል አይደለም ምርም ተናንቀናል ትላታለች ማለት ነው። እንደዚህ እያለቻት እያለ ገኒ እንደውም ምን ትዝ አለኝ መሰላችሁ? የኔታ ለተማሪዎቹ አንድ ጥያቄ ጠየቀቻቸው። ከበሮ ለምንድን ነው የሚጮኸው ብሎ ጠየቋቸው የኔታ ለተማሪዎቹ ትላለች። እና አንደኛው ተማሪ በጣም ቸኩሎ እኔ ብሎ ከበሮ የሚጮኸው ድንጋይ ስለሆነ ነው አለ ብሎ ይመልሳል። አንደኛው ደግሞ አሁንም በጣም ተቻኩሎ እንጨት ስለሆነ ነው ይላል ማለት ነው። የኔታ በዛን ጊዜ አይደለም እንደሱ አይደለም ብሎ በዝግታ አይደለም ብሎ መለሰላቸው። ከበሮ የሚጮኸው ውስጡ ባዶ ስለሆነ ነው። ስለዚህ የሰው ልጅ ተግባር ከሌለው ይጮሃል፣ እውቀት ከሌለው ይጮሃል፣ ምንም ነገር ከሌለውም ይጮሃል። እንደዛ ብለው ሲመልሱላቸው ያ ነገር ትዝ ሲለኝ አንቺ ትዝ ትይኛለሽ ትላታለች ማለት ነው። ምንድነው ተናንቀናልና ተናንቀናል አይደለ? ተናንቀናል
ቆይ አሳይሻለሁ፣ ለዚች ለእያንዳንድ ነገራችሁ ዋጋ አስከፍላችኋለሁ እያለች ሉሊት ትዝታለች ማለት ነው። እና በዚህ ጊዜ ገኒ ሴት አይደለሽም እንዴ? ታዲያ ሂጂ ውሰጂና አቅርበሽ ቢያ ትላታለች ማለት ነው። እና እንደዚህ እያለቻት እያለ ትሄዳለች ማለት ነው። እና እንደዚህ እያሉ ቢንያም እና ዳግም እንዲሁም ገኒ ቁጭ ብለው ቡና አፍልተው እየጠጡ እያለ ከዛ ዳግም በቃ ቡና ተፈላለህ እያለው ቢንያም ይጠይቀዋል ማለት ነው። ይህ ዳግም ባለሙያ እያለ ዳቦውን ይበላል ማለት ነው። ዳቦ እየበላ እያለ ቢንያም ቆይ ገና ቡናውን ትቀምስለታለህ ትላለች ገኒ ማለት ነው። ኧረ እባክሽ ከአሁን በፊት ያፈላ ነበር እንዴ ላታ ማለት ነው። አዎ የድሮ አይን ነው የሚመስለው ትለዋለች ማለት ነው። የድሮ አይን ለጠላ ነው ለቡና ነው የሚባለው ስትለው ቢንያም በዚህ ጊዜ እባክህ ለሁለቱም አንድ ነው እያለ ይነግራታል ማለት ነው። እና እንደዚህ እያወሩ እያለ ቢንያም ቆይ ግን ገኒ ምን እያሰብሽ ነው? ምን እያሰብን ነው? እስከ መቼ ነው እንደዚህ ዝም የምንለው? ይላታል ማለት ነው። እና እሺ እኔ ምን ላድርግ? አንተ አይደለህ እንደ በባለፈው ቆይናና አሁን ይሄንን ብትሰማ ትጎዳለች ብለህ ያልከኝ ራስህ አይደለህም እንዴ? ትለዋለች ማለት ነው። እንደዚህ እያለችው እያለ አይ ነው የዛለትማ እንደዛ ብዬሻለሁኝ እና እሺ ምን አድርጊ ነው የምትሉ ስትል ዳግምም ቢንያምን ባንድ ሆነው እንንገራታ ይሏታል ማለት ነው። መናገር እንደዚህ ቀላል ነው ማለት ነው። መናገር እንደዚህ በጣም ቀላል ነው። በጣም ቀላል ቢሆን ኖሮ እስከ ዛሬ ለአንድ ቀንም ቢሆን እንባ ባልፈሰሳት ነበረ። እቅፍ አርጌ እኔ ነኝ እናትሽ ብዬ ባቀፍኳት ነበረ ትላቸዋለች ማለት ነው። እና እንደዚህ እያለቻቸው እያለ እናሽ እስከ መቼ ነው አንዱን ችግር አለፍ ነው ስንለው አንዱ ችግር ይመጣል፣ አንዱ ችግር አለፍ ነው ስንለው አንዱ ችግር ይመጣል። በዚህ መካከል የሆነ ነገር ቢፈጠርስ ይላል ማለት ነው ዳግም። እና እንደዚህ እያለ ይመልስላታል ማለት ነው። ከዛ እንትን ሲላት እሺ እኔ ምን ልበላት ተደፍሬ አንድ ልጅ እንደወለድኩኝ ነግሬያታለሁ። ከዛ ወዲህ ደግሞ ዳግምን እንደነገርኩኝ ዳግምን አግብቼ እንደወለድኩኝ ነግሬያታለሁ እና አንቺን ተደፍሬ የወለድኳት ልጅ አንቺ ነሽ ብዬ ልንገራት ትላለች ማለት ነው። እና እንደዚህ እያወሩ እያለ የቤዛ ጓደኛና ያፌት ይገናኛሉ ማለት ነው። እና የቤዛ ጓደኛ እንግዲህ ስለ ቤዚ አንዳንድ ነገር ትነግረዋለች ማለት ነው። ምክንያቱም ያፌት እንዲያምናት ማለት ነው። እና በባለፈው ያው ኤፉን ቤዛ ልታስገድላት እንደነበረ ያው እቅድ ውስጥ ያለሽበት እንደ ስናታ እኔ የለሁበትም፣ ግን ብቻ ከእንግዲህን በኋላ ኤፉ የምትባል ልጅ የለችም አለችኝ። እንደዛ ያንን ብቻ አንዳንድ ነገሮች ተነግረዋለች። ከዛ አንቺ ታዲያ ለምንድን ነው ይሄንን የምትነግሪኝ ስለ ጓደኛሽ ይላታል ማለት ነው። ምክንያቱም እኔ አንተን ማዋሸት አልፈልግም፣ በዋሽህም እንኳን የሆነ የምታቅብኝ ይመስለኛል፣ በጣም እፈርሃለሁ ትላለች ማለት ነው። እንዴ እኔም ማስፈራ ሰው ነኝ እንዴ ብሎ ፊቱን በመስታወት እያየ ይህንን ቆንጆ ፊት እንዴት እፈራዋለሁ ብለሽ እንዴት እንትን ትያለሽ? እኔ የሚያስፈራ ነገር አለብኝ እንዴ ይላታል ማለት ነው። አይ ነው እንደዛ ሳይሆን ምናምን እያለች እንትን ትለዋለች። ከዛ እንደዚህ እያለችው እያለ ተወጅኛለሽ አይደለ ትለዋለች። አይ ወድሃለሁኝ እኮ ግን ይላታል ማለት ነው። አይ ኖ ታፈቅርኛለሽ አይደል ተወጅኛለሽ እያለ ይላታል ማለት ነው። ከዛ አይ በቃሽ እኔ መውረድ አለብኝ ትለዋለች ማለት ነው። ከዛ ከመኪናው ልትወርድ ስትል እጇን ይዝና ተወጅኛለሽ አይደለ ይላታል። ከዛ ታላስቸገርኩ እባክህ ልውረድ ትለዋለች ማለት ነው። እና በዚህ ጊዜ ይስማታል ጉንጯን ማለት ነው። በዛን ጊዜ ሆነ እንትን ትላለች። በቃ አሁን መውረድ አለብሽ ውረጅሽ፣ አሁን መውረድ ትችላለሽ ይላታል ማለት ነው። እና በዚህ ጊዜ ቤዚ ጓደኛ ትወርዳለች ከመኪናው እናቸው ይባባሉና ይሰነባበታሉ ማለት ነው። እና በዚህ ጊዜ ያፌት ምን ይላል? እስቲ ያንቺ ፍቅር እስከ መቼ ድረስ እንደሚሄድ እናየዋለን። ሉሊት እንደሆነች አታስተማመንም። ከዛ ደንበኛ